ግንቦት 26 የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። እስካሁን ዓለም ሁሉ ያዘነና የተከዘ እንደሆነ እናውቃለን። ነገር ግን የሚተክዝ ዓለም ብቻ አይደለም። የመንፈስ ቅዱስን ፈለማ የተቀበልነው እኛም ደግሞ እናዝናለን እንጂ የነፍሳችንን ድህነት እናገኝ ዘንድ የልጅነትን ክብር ተስፋ እናደርጋለንና በእምነትም ድነናልና። የሚታየውን ተስፋ ማድረግ ተስፋ አይደለም። የሚያየውንማ እንዴት ተስፋ እናደርጋለን? እንዴትስ ይጠብቃል? የማይታየውን ተስፋ ብናደርግ ግን እርሱን ተስፋ አድርገን በእርሱ እንደ ጸናን መጠን ትዕግሥታችን ይታወቃል። መንፈስ ቅዱስም ከድካማችን ይረዳናል። እንግዲያስ ተስፋችንን ካላወቅን ጸሎታችን ምንድን ነው? ነገር ግን እርሱ ራሱ መንፈስ ቅዱስ ስለ መከራችንና ስለ ችግራችን ይፈርድልናል። እርሱም ልባችንን ይመረምራል፣ ልብ የሚያስበውንም እርሱ ያውቃል። ስለ ቅዱሳንም በእግዚአብሔር ዘንድ ይፈርዳል። እግዚአብሔር የሚወዱትን ምርጦቹን በበጎ ምግባር ሁሉ እንደሚረዳቸው እናውቃለን። ልጁ በብዙዎች ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውንና የመረጣቸውን እነርሱን ልጁን ይመስሉ ዘንድ አዘጋጅቷቸዋል። ያዘጋጃቸውን እነርሱን ጠራ፣ የጠራቸውንም እነርሱን አጸደቀ፣ ያጸደቃቸውንም እነርሱን አከበረ። እንግዲህ ስለዚህ ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይችለናል? የያዕቆብ ወንድም የሐዋርያው የቅዱስ ይሁዳ መልእክት። የጌታችን ኢየሱስ ክርስቶስ ሐዋርያት መጀመሪያ ያስተማሯችሁን ቃል አስቡ። በኋላ ዘመን ልቦናቸው የወደደውን የሚያስተምሩና በእነርሱ ኃጢአት ሌላውን የሚያስቱ ዘባቾች እንደሚመጡ ነግረዋችኋልና። በኃጢአታቸው የሚለያዩና ልቦናቸው በወደደው የሚያስቱ መንፈስ ቅዱስም ያላደረባቸው እነዚህ ናቸው። ወንድሞቻችን ሆይ እናንተ ግን በተቀደሰች ሃይማኖት ራሳችሁን አንጹ፣ በመንፈስ ቅዱስም ጸልዩ። በእግዚአብሔር ፍቅር ራሳችሁን ጠብቁ። ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ተስፋ አድርጉ። በኃጢአቱ ምክንያት የምትዘልፉት አለ፣ የምትመሩትም አለ። ከእሳት የምታድኑትና የምትታደጉት አለ። ፈርቶና ተጸጽቶም የሚድን አለ። የቀደመ በደላቸውንም ጠልተው የዝሙት ርኩሰት ልብሳቸውን የጣሉ አሉ። ሳትሰናከሉም እንዲጠብቋችሁ በክብሩም ፊት በደስታ ነውር የሌለባችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ መድኃኒታችን እግዚአብሔር ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ሥልጣንም ይሁን፣ አሜን። የሐዋርያት ሥራ። ሊቃነ ካህናትና የቤተ መቅደሱ ሹምም ይህን ነገር በሰሙ ጊዜ የሚያደርጉትን አጥተው እንጃ ይህ ምን ይሆን አሉ። አንድ ሰውም መጥቶ ያሰራችኋቸው እነዚያ ሰዎች እነሆ በቤተ መቅደስ ውስጥ ናቸው፣ ቆመውም ሕዝቡን ያስተምራሉ ብሎ ነገራቸው። ከዚህም በኋላ የቤተ መቅደሱ ሹም ከሎሌዎቹ ጋር ሄዶ አባብሎ አመጣቸው። በግድም አይደለም፣ በድንጋይ እንዳይደበድቧቸው ሕዝቡን ይፈሩ ነበርና። አምጥተውም በሸንጎ መካከል አቆሟቸው። ሊቀ ካህናቱም መረመራቸው። በኢየሱስ ስም ለማንም እንዳታስተምሩ ከልክለናችሁ አልነበረምን? እነሆ ኢየሩሳሌምን በትምህርታችሁ ሞላችኋት። የዚያንም ሰው ደም በእኛ ላይ ታመጡብን ዘንድ ትሻላችሁን? አላቸው። ጴጥሮስና ሐዋርያትም መልሰው እንዲህ አሏቸው፣ ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባል። የአባቶቻችን አምላክ እናንተ ክዳችሁ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን አስነሣው። እግዚአብሔር እርሱን ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም አዳኝም አደረገው፣ በቀኙም አስቀመጠው። እኛም ለዚህ ነገር ምስክሮቹ ነን። እግዚአብሔር ለሚታዘዙት የሰጣቸው መንፈስ ቅዱስም ምስክር ነው። ይህንንም በሰሙ ጊዜ ተበሳጩ፣ ጥርሳቸውንም አፏጩ፣ ሊገሏቸውም ወደዱ። ስለ ገማልያል ምክር በሸንጎም በሕዝቡ ሁሉ ዘንድ የከበረ የኦሪት መምህር ስሙን ገማልያል የሚሉት አንድ ፈሪሳዊ ተነሣ። ሐዋርያትንም
ከጉባኤው ጥቂት ፈቀቅ እንዲያደርጓቸው አዘዘ። እርሱም እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ በእነዚህ ሰዎች በምታደርጉት ነገር ለራሳችሁ ተጠንቀቁ። ቀድሞም ከዚህ ዘመን በፊት ቴዎዳስ ተነስቶ ራሱን ከፍ ከፍ አደረገ፣ 400 ሰዎችም ተከተሉት። ነገር ግን እርሱም ጠፋ፣ የተከተሉትም ሁሉ ተበታተኑ፣ እንደ ኢምንትም ሆኑ። ከእርሱም በኋላ ሰዎች ለግብር በተቆጠሩበት ወራት ገሊላዊ ይሁዳ ተነሳ፣ ብዙ ሕዝብም ተከተሉት። እርሱም ሞተ፣ የተከተሉትም ሁሉ ተበታተኑ። አሁንም እላችኋለሁ ከእነዚህ ሰዎች ራቁ፣ ተዋቸውም። ይህም ሥራቸው ከሰው የተገኘ ከሆነ ያልፋል፣ ይጠፋል። ከእግዚአብሔር የመጣ ከሆነ ግን ልታፈርሱት አትችሉም። ከእግዚአብሔርም ጋር እንደሚጣላ አትሁኑ። እሺም አሰኛቸው። ሐዋርያትንም ጠርተው ገረፏቸው። እንግዲህ ወዲህም በኢየሱስ ስም እንዳያስተምሩ ገሥጸው ተዋቸው። እነርሱም ከሸንጎ ፊት ደስ እያላቸው ወጡ፣ ስለ ስሙ መከራ ይቀበሉ ዘንድ መንፈስ ቅዱስ አድሏቸዋልና። ሁልጊዜም በቤተ መቅደስና በቤት ስለ ጌታችን ስለ ኢየሱስ ክርስቶስ እንደሆነ ማስተማርንና መስበክን አልተውም። የሉቃስ ወንጌል። ሆዱ የተነፋውን ሰው እንደፈወሰ። ከዚህም በኋላ ሄዶ ከፈሪሳውያን አለቆች ወደ አንዱ ቤት በሰንበት ቀን እህል ሊበላ ገባ። እነርሱ ግን ይጠባበቁት ነበር። እነሆም ሆዱ የተነፋ አንድ ሰው በፊቱ ነበር። ጌታችን ኢየሱስም መልሶ ሕግ አዋቂዎችንና ፈሪሳውያንን በሰንበት ድውይ መፈወስ ይገባልን ወይስ አይገባም ብሎ ጠየቃቸው። እነርሱም ዝም አሉ። ይዞም ፈወሰውና ሰደደው። ከእናንተ በሬው ወይም አህያው በጉድጓድ ውስጥ የወደቀበት አንድ ሰው ቢኖር ዕለቱን በሰንበት ቀን ያነሳው የለምን? አላቸው። ስለዚህም ነገር ሊመልሱለት አልተቻላቸውም። በራስጌ መቀመጥን ስለሚወዱ ሰዎች በምሳ ላይ ለነበሩትም ወደ ላይኛው ወንበር ሲሽቀዳደሙ ባያቸው ጊዜ ምሳሌ መስሎ አስተማራቸው። እንዲህም አለ፣ ለምሳ የጠራ ሰው ቢኖርና ብትሄድ በላይኛው መቀመጫ ትቀመጥ። ምናልባት ካንተ የሚበልጥ ይመጣ ይሆናል። በኋላ ያ አንተንም እርሱንም የጠራ መጥቶ ይህም ቦታ ለእርሱ ተውለት ይልሃልና ያን ጊዜም አፍረህ ትመለሳለህ፣ ወደ ዝቅተኛ ቦታም ትወርዳለህ። የጠራህ ሰው ቢኖርና ብትሄድ ግን የጠራህ በመጣህ ጊዜ ወዳጄ ወደ ላይኛው መቀመጫ ውጣ ይልህ ዘንድ በታችኛው መቀመጫ ተቀመጥ። ያን ጊዜም ካንተ ጋር ለማዕድ በተቀመጡ ሰዎች ፊት ክብር ይሆንልሃል። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ከፍ ይላልና። የጠራውንም እንዲህ አለው፣ በበዓል ምሳ ወይም ራት በምታደርግበት ጊዜ ወዳጆችህንና ወንድሞችህን ዘመዶችህንና ጎረቤቶችህን ባለጸጎች ባልንጀሮችህንም አትጥራ፣ እነርሱም ይጠሩሃልና ብድርም ይሆንብሃልና። ነገር ግን በበዓል ምሳ በምታደርግበት ጊዜ ድሆችንና ጦም አዳሪዎችን፣ ዕውሮችን፣ እጅና እግርም የሌላቸውን ጥራ። አንተም ብፁዕ ትሆናለህ፣ የሚከፍሉ የላቸውምና። ነገር ግን ጻድቃን በሚነሱበት ጊዜ ዋጋህን ታገኛለህ። ለምሳ ከተቀመጡትም አንዱ ይህን ሰምቶ በእግዚአብሔር መንግሥት እህል የሚበላ ብፁዕ ነው አለው። ስንክሳር። ዲዲሞስ ወይም ቶማስ ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 26 በዚች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በምስክርነት አረፈ። እርሱም በህንደኬ አገር ልኩዮስ ለሚባል ለአንድ መኮንን ራሱን ባሪያ አደረገ። መኮንኑም የንጉሥ ወዳጅ ነው። ቅዱስ ቶማስንም የምታውቀው ሙያ ምንድነው? አለው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኵራቦችንና አዳራሾችን እሠራለሁ፣ ደግሞ ጠራቢ ነኝ፣ መፎሮችን ወንበሮችንም ሌሎች ዕቃዎችንም እሠራለሁ፣ ደግሞ ጥበበኛ ባለመድኃኒት ነኝ፣ በሽታውን ሁሉ አድናለሁ አለ። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው። ለንጉሥ ጠቃሚ የሆነ ባሪያ አገኘሁ አለ። በዚያን ጊዜ ለቶማስ ገንዘብ ሰጥቶ ቤተ መንግሥትም እንዲሠራ አዞ መኮንኑ ወደ ንጉሡ ሄደ። እርሱ ቶማስም የመኮንኑን ሚስት የእግዚአብሔርን ሕግ ያስተምራት ጀመር።
በፊቷም ተአምራት አደረገ። እርሷም በክብር ባለቤት ጌታችን አመነች። ከእርሷ ጋራም ብዙዎች አመኑ። ንጽሕናዋን በመጠበቅ እንድትጸና አዘዛት። የሃይማኖትንም ምስጢር እንድታስተውል አደረጋት። መኮንኑም ከንጉሥ ዘንድ ሲመለስ ሐዋርያ ቶማስ ያደረገውን አየ። ጠራውና አንተ ክፉ ባሪያ፣ እሠራቸዋለሁ ያልካቸው በጎ ሥራዎች ወዴት ናቸው? አለው። ቅዱስ ቶማስም አልዋሸውህም፣ ምኵራቦችንና አዳራሾቹን የሠራኋቸው ለሰማያዊ ንጉሥ ማደሪያ የሆኑ እኒህ የሰዎች ነፍሳት ናቸው። የጠረብኳቸው መፎሮችም የኀጢአትን እሾህና አሜኬላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልሁትም አንድ ነው፣ የሚገድል የኀጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ ሥጋና ደም ነው ብሎ መለሰለት። መኮንኑም ሰምቶ ተቈጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችካል ተክለው እጆቹንና እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ኮምጣጤ በተገፈፈው ሥጋ ላይ እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግሥት ይህንን ሥቃይ ተቀበለ። የመኮንኑም ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ባየች ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስን አጸናው። ወዲያውኑ ተነሣ። ከላዩ የገፈፉትንም ቆዳ ወስዶ ከመኮንኑ ሚስት በድል ላይ ጥሎ አርሶንያን ሆይ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም ተነሺ አለ። ወዲያውኑ ዓይኗን ገለጠች። ፈጥና ተነስታም ለሐዋርያ ቶማስ ሰገደችለት። ልኩዮስም አይቶ ደነገጠ። ለሐዋርያውም ሰገደለት፣ ይቅርታም ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። እንዲሁም የሀገር ሰዎች ሁሉም አመኑ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስቱንና ዲያቆናትን ሾመላቸው። እያስተማራቸውና በቀናች ሃይማኖትም እያጸናቸው ከሳቸው ዘንድ ኖረ። ደዌ ያለበትንም በላዩ ቆዳውን ሲያኖርበት ወዲያውኑ ይድናል። ከዚህም በኋላ ከእነርሱ ዘንድ ወጥቶ ቆንጥሪያ ከሚባል አገር ገባ። ሲገባም አንድ ሽማግሌ ሰው መራራ ለቅሶ እያለቀሰ አገኘው። ቅዱስ ቶማስም እንዲህ ለምን ታለቅሳለህ? አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ፣ ደግሞም ዕዳ አለብኝ። ከእነርሱ አንዱ እንኳ ቀርቶ ቢሆን ለኑሮዬ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህን ወስደህ በልጆች መቃብር ላይ አኑረው አለው። እንዳዘዘውም ባደረገ ጊዜ 7ቱ ሁሉ ልጆቹ፣ ሌሎቹም 8 ወንዶች በዚያ አስቀድሞ ተቀብረው የነበሩ በአንድነት ተነሱ። ይህችም ታምር በሀገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በደንጊያ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪህ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመን፣ ማረን፣ ይቅርም በለን እያሉ ጮኹ። ያን ጊዜም አዳናቸው። የቀናች ሃይማኖትንም አስተምሯቸው በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስቱንና ዲያቆናትንም ሾመላቸው። ከዚህም በኋላ ወደ አቴና ወደ መቄዶንያ ሄዶ በውስጧ በክብር ባለቤት ጌታችን ስም ሰበከ። ስለ እርሱም ነገሥታቱና መኳንንቱ ሰሙ፣ ይዘውም አሰሩት። የንጉሡም ሚስት ከልጇ ጋር ወደ ወህኒ ቤት እየወጣች የቅዱስ ቶማስን ትምህርቱን ትሰማ ነበር። ብዙዎቹም በስውር እየመጡ ያስተምራቸው ነበር። በክብር ባለቤት ጌታችንም አመኑ። ንጉሡም ስለ ሚስቱ ተቆጣ፣ ነገር ግን በሕዝብ መካከል መግደልን ፈራ። ከከተማውም ውጪ ቅዱስ ሐዋርያ ቶማስን አውጥቶ እስከሚሞትም በጦር እንዲወጉት 4 ወታደሮችን አዘዘ። የንጉሥ ልጅም ቆሞ ይመለከት ነበር። የአገር ሰዎችም ባወቁ ጊዜ ከወታደሮቹ እጅ ሊያስጥሉት ወጡ፣ ግን ሙቶ አገኙት። አንስተው ገንዘው ከነገሥታት መቃብር በአንዱ አኖሩት። በንጉሡ ልጅም ሰይጣን ተጭኖበት የሚንከባለለው ሆነ። ከልብሱም ጥቂት ወስደው በንጉሡ ልጅ አንገት ላይ ሊያንጠለጥሉለት ወደ ቅዱስ ቶማስ ሥጋ መጡ። መቃብሩንም በከፈቱ ጊዜ አላገኙትም። ጌታችን ከዚያ አፍልሶታልና ከመቃብሩ አፈርም በእምነት ወስደው በንጉሡ ልጅ አንገት ላይ አንጠለጠሉ። ያን ጊዜ ዳነ። ንጉሡም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመነ። ከዚህ በኋላ
ቅዱስ ሐዋርያ ቶማስም ለብዙዎች ተገለጸላቸው። እርሱ ሕያው እንደሆነ ጌታችንም በመንግሥቱ ውስጥ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑ አዘዛቸው። የሐዋርያ ቶማስም በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም ከታምራቶቹ አንዱን እንጽፋለን። አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ አገር ነበረ። ይነግድም ዘንድ ወደ ህንደኬ ሄደ። ግንቦት 26ም ሲሆን በሐዋርያ ቅዱስ ቶማስ በዓል ብዙ ሕዝቦችን የቅዱስ ቶማስ እጅ በውስጡ በምትኖርበት ባሕር ዳር ተሰብስበው አያቸው። በዚያን ጊዜ የባሕሩን ውሃ ጨርሶ እስከሚያስወግደው ድረስ ጥልቅ ነፋስ ተነሣ። ሰዎችም ሁሉ በደሴት ወዳለች ቤተ ክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባንን ለመቀበል ቀደሱ። የሐዋርያ ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችንን ሥጋ በላይዋ አደረጉ። በቅዱስ ሐዋርያ ቶማስ እጅም ቅዱስ ቁርባንን ሊቀበሉ አንዱ ከሕዝብ ወጡ። አንድ ሕዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜ ተሰወረች። ሁሉም ኬርያላይሶን እያሉ በመጮህ ብዙ ጊዜ ረዥም ጸሎት ጸለዩ። ከዚህም በኋላ የቅዱስ ቶማስ መሃል እጁ ተገለጠችና ያ ሰው ቅዱስ ቁርባንን ተቀበለ። ሕዝቡም ሁሉ ተቀበሉ። ከዚህም በኋላ ከቤተ ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና እግዚአብሔርም ባሕሩን በዚያ አውሎ ነፋስ እንደ ቀድሞ መለሰው። በየዓመቱም እንዲህ ይሆናል፣ ሁልጊዜ እስከ ዛሬ። ለእግዚአብሔርም ምስጋና ይሁን። እኛንም በሐዋርያ ቶማስ ጸሎት ይማረን፣ በረከቱም ይደርብን ለዘላለሙ አሜን። አልፋውስ፣ ዘካርያስ፣ ሉክዮስ፣ አርሶንያም። በዚህችም ዕለት የአልፋውስና የዘካርያስ የሉክዮስ የቅድስት አርሶንያም መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን።